ፍቃዱ ዛሬ ከመሸ በፖሊስ ቁጥጥር ስር ውሏል። ነገር ግን ጉዳዩ የአንድ ወገን ብቻ ሳይሆን ደግሞ በዚህም በኩል ጋዜጠኛ ሶፎንያስ ካደረገው ድርጊት አንጻር ጸበል መጸበል ብቻ ሳይሆን ያለበት ወደ ሕግ አካል ቀርቦ ጥያቄ መጠየቅ አለበት። ፖሊስ ፍሬዘር ፍቃዱን ለጥያቄ አሰረ። በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ወጣት ፍሬዘር ፍቃዱ ዛሬ ምሽት በአዳማ ከተማ ፖሊስ በቁጥጥር ስር መዋሉ ተነግሯል። ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈለጋል በሚል ጥሪ መሰረት እንደተያዘ የተለያዩ ምንጮች እየዘገቡ ነው። እስሩ የተፈጸመው ትላንት ከመሸ እንደሆነ ታውቋል። ይህ እስር በቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱና ማህበራዊ ሚዲያ ላይ መነጋገሪያ በሆኑ ጉዳዮች ላይ በተያያዘ ሊሆን እንደሚችል ታምኖበታል። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። እንደሚታወቀው ታዋቂው ጋዜጠኛ ሶፎንያስ አዳማ ድረስ ሄዶ የገጠመውን ጉዳይ ታስታውሳላችሁ። ይህንን ጉዳይ በማስመልከት በማህበራዊ ሚዲያ ለህዝብ ይፋ ያደረገው ወጣት ነው። እንግዲህ ትላንትና በአዳማ ፖሊስ የታሰረው። ይህንን አስመልክቶ አንዳንድ ሰዎች በርካታ ሀሳቦች እየሰነዘሩ ነው። የፍሬዘር ፍቃዱ ብቻ ሳይሆን የጉዳዩ ዋና ባለቤት ጋዜጠኛ ሶፎንያስም ተይዞ ለህግ መቅረብ አለበት የሚሉ ሀሳቦች አሉ። እኛም እየተከታተልን ወደ እናንተ እናቀርባለን። እስቲ በዚህ ጉዳይ ላይ የሰጡትን ሀሳብ የአንድ ሰውን አስተያየት እናድምጥ። ፍቃዱ ዛሬ ከመሸ በፖሊስ ቁጥጥር ስር ውሏል። ለጥያቄ እንደሚፈለግ የደረሰኝ መረጃ አለ። ይህ ነገር እንደሚከሰት ኦብቪየስሊ ሁላችንም የምናውቀው ይመስለኛል። በተለይ ራሱ ፍሬዘር አጋረው ተንቀሳቃሽ ምስል ላይ የታየው ክስተት አንዳንዶች ጋዜጠኛ ሶፎንያስ ላይ የደረሰው ነገር ተገቢ አይደለም፣ የደቦ ፍርድ ተሰጥቷል የሚል ጥያቄ ስላቀረቡ የእነሱንም ጥያቄ ተከትሎ ህግም የራሱ ማጣሪያ ስላለበት በዚህና በተለያየ ምክንያት ይህንን ልጅ ለጥያቄ ፈልጎት ሊሆን ይችላል። ማንም ሰው ጥፋተኛ ሆኖ ከተገኘ ለህግ አካል ቀርቦ ምላሽን መስጠት እንዳለበት አምናለሁ። ነገር ግን ጉዳዩ የአንድ ወገን ብቻ ሳይሆን ደግሞ በዚህም በኩል ጋዜጠኛ ሶፎንያስ የተገኙበት የጽሁፍ የተገኙበት የድምፅ ማስረጃዎች ከበቂ በላይ ማስረጃዎች ይመስሉኛል። በተለይ ሰሞኑን የማህበረሰቡን እሴት በማጉደል ብዙ ቲክቶከሮች ለጥያቄ በማረፊያ ቤት እንዲቀመጡ ከመደረጋቸው ጋር ተያይዞ የማህበረሰብን እሴት ከማዋረድ የማህበረሰብን እሴት ከመናድ አንጻር የተመሳሳይ ጾታ ግንኙነት እጅግ ትልቁን ስፍራ የሚይዝ እንደሆነ አምናለሁ በእኔ ምልከታ። ምክንያቱም በጣም ሞራልን የሚነካ የሰውን ማንነት የሚጻረር ከተፈጥሮ ጋር የተጣላ ነገር ስለሆነ ተመሳሳይ ጾታ ግንኙነትን የሚያበረታታ ነገር በህገ መንግስታችንም በወንጀል የተደነገገ ስለሆነ ይሄ ጉዳይ ላይ ጋዜጠኛ ሶፎንያስ አሻም ባቀረበለት ጥያቄ መሰረት መልስ መመለስ ሲገባው ጸበል ለመጸበል ወደ ጸበል ቦታ ራሴን ለማየት እገባለሁ የሚል አጭር መልስ ብቻ ነው የሰጠው። ካደረገው ድርጊት አንጻር ጸበል መጸበል ብቻ ሳይሆን ያለበት ወደ ህግ አካል ቀርቦ ጥያቄ መጠየቅ አለበት። የእሱን ተንቀሳቃሽ ምስል አሳይቶ ለተደረገው ድርጊት በተጠያቂነት ፍሬዘር ማረፊያ ቤት የሚቆይበትና የሚጠየቅበት አግባብ ካለ ሶፎንያስ ላደረገው ድርጊት ቀርቦ የማይጠየቅበት ምንም ምክንያት አለ ብዬ አላምንም። በእኔ በኩል ለተከታተላችሁ እናመሰግናለን። ጭላሎ ቲዩብን ሰብስክራይብ አድርጉ። መልካም ጊዜ